ላይቭ እያስተላለፍክ እኔም ራሳውን ሳስበው እኔ ራሱ ሳስበው በቃ ሁሌ የሚገርመኝና የሌቦቹን ፍጥነት ጭምር የሚደንቅ ነገር ነው። የት ነው ቦታ? እዚሁ ሚኒሊክ አደባባይ የአድዋ በዓል ያው በፊት ብዙ ህዝብ አልነበረ እዛ መጥቶ የሚያከብረው እሱ ላይ ነውና ከዚህ አሜሪካን ሀገር ያሉ ኢትዮጵያውያን የሚከታተሉት የቴሌቪዥን ፕሮግራም አለ እና ከዚህ አንዳንዴም ፕሮዳክሽን እየሰራው ልክላቸዋለሁ። ያን ቀን ያው አድዋ ስለነበረ ሙሉ ቀጥታ ስርጭት ቀረጻ ነበርና ደሞ ነጭ በነጭ ለብሻለሁ እንደ ሚኒሊክም ጠምጠም ያለውኝ በቃ ብቻ ቫይቡን ለመፍጠር በጣም ጥሩ ሞድ ውስጥ ነው የነበርኩት። ከዛ ያው ካሜራማኑ በርቀት ሆኖ እየቀረጸ ነው። በኔክ ማይክ ነው የምንጠቀመው። እንግዲህ ያው ህዝብ መሃል ሆኜ ነው እንደገና ከኋላ እያሳየሁኝ ነው ሐውልቱንም የህዝቡንም ቫይብ በቃ በሙሉ የምትመለከቱት እንግዲህ በሚሊዮን የሚቆጠር ህዝብ ምናምን እያልኩ ቀጥታ ስርጭት እያስተላለፍኩ ነው። ከዛ በመሃል ያው እንግዲህ እየጨፈሩ የሚመጡ ወጣቶች አሉና ሲመጡ ተገፋውና እዛ መሃል ገባው። እኔ ገለጻዬን ቀጥያለሁ። በዛው ገለጻዬን እንደቀጠልኩ ነው። ከዛ የተወሰነ በዛም ህዝብ ትርምስ ሆነ። በቃ እዚህ የሚጨፍሩትም እዛም የቆሙትም እዛ ጋር ሌላ የሚዘፍነው በመሃል ተተረማመሰ። በቃ በዛ መሃል እያወራሁኝ ሳለ በመሃል ለካ ስልኬን ከቶ ላጣርጎ ሲወስደው ታውቆኛል። ወይኔ ስልኬን ተበላው። ቀጥታ ስርጭቱን አቋርጬ ወይኔ ስልኬን አልኩ። ሌባው ደግሞ እንግዲህ ያው በዚህ ሲሰርቅ በዚህ ጎን ያውን በዚህ በኩል ሆኖ እጁን ሰዶ እና እኔ አብሬው መዞር ጀመርኩ። እየዞርኩ ወይኔ ስልኬን ተበላው ሳስ በኋላ ስመለስ ለካ ላይፍ ውስጥ ነኝ። በቃ መልሼ ስርጭቱን ለመቀጠል ሞከርኩ። ከዛ ደስ የሚለው ግን እዛ ላይቭን በቀጥታ የሚከታተሉ የነበሩት በቃ ችግር የለም እንግዛለት ስልክ እንላክል ወይስ ብር ይላክል ምናምን ብለው የሚሉ ሜሴጆች መጡ። በቃ የላይቭ እንትኑ ላይና ያው በዛ መልኩ ነው የተበላሁትና ሁሌም የማረሳው አንደኛው የሌብነት አጋጣሚ ነው። ሁለተኛ ጉዳይ ደግሞ ላንሳ። ቴዲ ብዙ ጊዜ የሚታወቀው ነው አሁን በቅርብ የታወቀው ከገለቴ ቡርጣ ጋር በተያያዘ በድፍረት መጀመሪያ ባሏን ደግፈ ባሏ የነበረው የወጣበት ተከከለ ሰው ሁሉ ጀጅ እያደረገ በነበረበት ሰዓት አንተ ያንን ውሳኔ ወሰነ። ከዛ ሰው በዳይ ከተባለው ሰው ጎን እንድትቆም ያደረገ ነገር ምንድን ነው? መጀመሪያ ያንንም አጋጣሚው ሞመንቱን ብናገር ደስ ይለኛል። ሰኞ አንድ ኦንላይን ሚዲያ አለና ሰኞ ትንታኔ የምሰራበታል እና ማህበራዊ ጉዳይም ኢኮኖሚ ጉዳይም ፖለቲካ ጉዳይም ኤኒ ሲሆን ሰኞ ነው ቀረጻው እና እሁድ ማታ ተዘጋጃለህ። ያው እንደማንኛውም የሚዲያ ባለሙያ ነገ በዚህ ዙሪያ ነው በዚህ ኢሹ ዙሪያ ነው ብለን ማለት አሁን በመሃል ምን ተፈጠረ? ልክ እሁድ አንዳንዴ እሁድ ሰይፉ ላይ የቀረቡ ነገሮች ሌሊቱን ሲንከባለሉ አድረው በማግስቱ ሰኞ ሌላ ኢሹ ይሆናሉ እና ሶሻል ሚዲያውን ዶሚኔት አድርጎ ታየዋለህ። በቃ ተቆጣጥሮት ማለት ነው። እኔም እውነት ለመናገር ያሰብኩት ወደ ስቱዲዮ በማግስቱ ሰኞ ራሱ እየሄድኩኝ ኦንላይን ሚዲያ ያሉትን የሚወጡትን መረጃዎች እያየው ግን በዚህኛው ጉዳይ ሰራለሁ ብዬ ማለት ሌሎች ኢሹዎች ነበር ያስኩት። ከዛ ሳየው የነገለቴ ጉዳይ እኔ ሁለቱንም ማቃቸው ናቸው። እንደ ቤተሰብ ነኝ። ኬዙንም አውቀዋለሁኝ። የጸቡ መነሻውንም መድረሻውንም ፍርድ ቤት ምን ደረጃ እንደደረሰ በሙሉ አውቀዋለሁኝ። በዛ እንደ ዋይኖት ለምንድነው ይሄን ነገር እኔ ካልተናገርኩ ማን ሊናገረው ይችላል? በቃ በመሐከላቸው ያለውኝ እውነተኛና ትክክለኛ ሁለቱንም ኬዝ የማቀው እኔ ነኝ። ስለዚህ እንደውም በዚህ ጉዳይ ነው መስራት ያለብኝ ብዬ ወሰንኩኝ። በዚህ ጉዳይ ነው በቃ ማውራት ያለብኝ። ሶሻል ሚዲያው ይሄኛው ነገር ተስማምቶት አልወዶታል አይደል? ሪቨርስ የሆነውን እውነተኛውን ነገር ደግሞ አቀርባለሁ አልኩኝ። ከዛ ዶክመንቶች በሙሉ ያስኩኝ። ከዛ ገባው በቃ እንደውም ካሜራ ኦን ሆኖ ቀረጻ ሲጀመር
ባሰብኝ በቃ ይሄ እነዚህ እውነቶች ተደብቀው እሷ ብቻ ተናግራ እንዴት ይሆናል? የሱም ነገር መነገር አለበት በቃ። ምክንያቱም አንድ ነገር ሰው ግን እንዲረዳኝ የምፈልገው ምን መሰለም፣ እሱ ቀርቦ ተናግሮ ሰው እሷ ላይ የፈረደ ቢሆን ደግሞ በሷ ወገን ሆኜ ይቀርብ ነበር። ግን እኔ በሱ ጎን የሆንኩት እሷ ያን ሁሉ ከአንድ ሰዓት በላይ የሚሆን የሚዲያ ሽፋን አግኝታለች። ባላንስ አልተደረገም። ሰው ቢያገኘው በእርግጠኝነት ይገለው ነበር። አብዛኛው ሰው እንደ ንዴቱ፣ እንደ ብስጭቱ፣ እንደ ፉከራው ሆቶ ነው ነበር ሰው። ከዛ እንደሆነ ይሁን አልኩኝ። በቃ የማቀውን በተለይ በሱ በኩል ለሷ ያደረገውን ውለታዎቹን ብዙ ነገሮች አሉ። እነሱን ነገሮች በሙሉ ስቴፕ ባይ ስቴፕ አንድ በአንድ ዘረገፍኩት በሙሉ። የሚገርመው ሰው መረጃ ስለሌለው ነው፣ እኔ ደግሞ መረጃው ስላለኝ ነው። እውነታው አሁን ደላስት እኔ የቀረብኩት ዶክመንት ሰበር ሰሚ የወሰነው ነው። እንግዲህ ፍርድ ቤት የስር ፍርድ ቤት አለ፣ ሌሎችም አሉ። እነዛን ሁሉ ስቴፖች አልፎ ሰበር ሰሚ የወሰነው ሰበር ሰሚ የመጨረሻው የችሎት ውሳኔ ነው ብለህ የምትለው ነው በፍርድ ቤት ችሎት። ከዛ በኋላ ነው ምናልባት ወደ ፌዴሬሽን ሊሄድ የሚችለው። ከዛ በዘለለ ያሉት ነገሮች ግን እነዚህ ናቸው ብዬ እሱ ያደረጋቸውን መልካም ነገሮች ሲቀጥል ደግሞ እሷ ጋር የተሰሩ ስህተቶች እሷም ስህተት ተጨምሮበት ነው ያና በሙሉ አቀረብኩኝ። የገለቴን ባለቤት ታደለ ይባል እሱን በተመለከተ በሙሉ አቀረብ። ከዛ በኋላ ህዝብ በሙሉ ተገለበጠ ነው። በአንድ በኩል ተገለበጠ፣ ሚዛናዊ መሆን የፈለገ ሚዛናዊ ሆነ። በሌላ በኩል ግን ኮሜንቶቹን አንዳንዶቹን ብታያቸው በቃ ኮሜንት ኮብልስቶን ቢሆን የለውም ነበረ። ተወግሬ ሞቼ ነበር። ከዛ በኋላ በጣም ብዙ ሚዲያዎች፣ በጣም ብዙ የሶሻል ሚዲያዎች አሁን በዩቲዩብም በምንም በላቸው በጣም ስመጠር የሆኑት በጣም እውቅና ያላቸው በሙሉ ይደውሉ ነበር። ሁሉም እኔ ጋር ነበር የሚደወለው። ከዛ ነው አልኩኝ እኔ ነገሩ በዛ ልክ አንደኛ እንዲገን ፍላጎት ኖሮኝ አይደለም፣ ግን ሚዛናዊ መሆን መቻል ባላንስ መሆን መቻል ስላለበት ነው እንጂ በዛን ወቅት ያው እውቅናውን በፈልገው ሁሉም ሚዲያ ላይ የሄድኩኝ ምላሽ በሰጥ በእርግጠኝነት የተባለ አንደኛው ቤት ያንተ ነው የተሰጣለ ይላል። አንዳንዱ መኪናም ተሰጥቷል መኪናውን መልስ ይላል። አንዳንዱ ደግሞ በትልቁ ፎቶዬን አድርጎ ጠበቃዋ እውነታውን ዘረገፈው ምናምን ይላል። እና እኔ ጠበቃም አይደለሁም፣ የሚዲያ ባለሙያ ነኝ፣ ጋዜጠኛ ነኝ። ከዛ በዘለለ ደግሞ የሁለቱን ኬዝ አስቀድሜ ማቅ ነበረ። ለዛ ነው ከዛ በመነሳት ነው የተናገርኩትና በነገራችን ላይ እሱን አነሳ እንጂ ሶል ከዛ በኋላም የሃይማኖት ግርማ ጉዳይም እንደዚሁ ኢሹ ሆኖ ነበረ። እሷ ወደ ሙዚቃው ከተመለሰች በኋላ መግለጫ ላይ አጋጣሚ በጣም ጫፏን ብቻ ተናገረች። በቃ ከዛ በኋላ መስራት እንዳልችል ተደርጌ ነበር ምናምን። ከዛ ጋር ከሷ ህይወት ጋር የተያዘው ማን ነው? ታደሰ ወረደ ነበር። ታደሰ ወረደ ደግሞ አሁን የትግራይ ፕሬዝዳንት የነበረው ወይም ያለው ብለህ የምትለው እሱ ሰውዬ ነበር። የሁለቱንም ኬዝ አቅማ ሰርቼውም ስለነበረ እሱንም ዘረገፍኩት። ህዝብ ደግሞ በዛ በኩልም ሌሎች መጡ። ሶስተኛ ደግሞ አርቲስት እና ኮሜዲያን ፍሬህይወት ባህሩ ቀብር ላይ 500,000 ብር ግማሽ ሚሊዮን ብር ተጠየቀ። እኔ ፌስቡክ ላይ ቴዲ ካሳ ኒውስ ወይ ደግሞ ቴዲ ካሳ ፈጣን መረጃ የሚለው ላይ ለቀኩትኝ። እውነተኛ ነው፣ በትክክል የሆነ ነው። ግማሽ ሚሊዮን ብር ተጠይቋል። እንደውም ምንም ነገር ትንሽ ጨመር ካረጋችሁ የሬሳ ሳጥንም እናቀርባለን፣ መኪናም አስከሬን ይዞ የሚመጣና እነዚህ ሁሉ ነገሮች ብለዋል። በስልክም እንደገና ደግሞ ሄጄ በአካልም በምሽት አውርተን እንደዛ ብለዋል። የሰዎቹን ማንነት መግለጽ ስላልፈለኩ ነው። እና እሱም እንደዚሁ ቫይራል ይወጣ ነበረ። በጣም ብዙዎች በዚህ ጉዳይ ትንታኔ እንድቀርብ ፈልገው ነበር። በሌላ በኩል ደግሞ ቤተክርስቲያኗ ደግሞ ጠርታ ይቅርታ ጠይቀን አለች። ለምኑ ነው ይቅርታ የምጠይቀው? 500,000 ግማሽ ሚሊዮን ትጠይቃላችሁ አትጠይቁም? ይሄ ነው ጥያቄው። እሱማ ከዛም በላይ እንጠይቃለን። አንደኛ 1 ሚሊዮን የተጠየቀ አለ ብለው መጡ። እንደውም ከዛ በኋላ ሌሎች አሳነስከው ቴዲ ምን ማለት ነው? እኛ 1 ሚሊዮን ብር ተጠይቀናል ብለው ይመጡ አሉ። ከዛ ባሻገር ደግሞ ያው በቀብር ስነ ስርዓት ላይ እንግዲህ ኦርቶዶክስ የኦርቶዶክስ መቃብር ቦታ ነው የሚቀበረው፣ ፕሮቴስታንትም የፕሮቴስታንት፣ እስልምናም እንደዛው። ግን በሚገርም ሁኔታ
ስለከፈለ ብቻ የፕሮቴስታንት እምነት ተከታይም የሆነ ስላሴ ይቀበራል። ከዚህ አንፃር ነገሮች አግባብነት የላቸውም ብዬ እሱም አዎ ልክ ነው። ያው ስም መጥቀስ ብዙም ስላልፈለግኩ ነው። የሌሎችም አሉ ነው የምልህ። የሌሎችም አሉ። ኢቨን የደርግ ባለስልጣናት አሁን ሃይማኖት የለም ብለው ሲሉ የነበሩ ናቸው። የካዱ ናቸው። ቤተክርስቲያኗን የካዱ እግዚአብሔር የለም ያለ ፓጋን የሆነ እንዴት አድርገህ ነው እዛ ልትቀብረው የምትችለው? እነዚህ ላይ ሁሉ የተጻፉ ጽሁፎች አሉ። ሮት አለማቸው ሁሉ የተጻፈበት መቃብሩ እግዚአብሔር ይስጥህ። ስለዚህ በጣም ብዙ ኢሹ አለ። እኔ በሃይማኖት ጉዳይ ችግር የለብኝም። ቴዎሎጂያንስ ነኝ። የቴዎሎጂ 3ኛ ዓመት ተማሪ ነኝ ቅድስት ሥላሴ ዩኒቨርሲቲ። ስለ ሃይማኖትም እውቀቱ አለኝ። በዓለማዊ ያለውም እውቀቱ አለ። ምንም አለ እውቀት አይደለም የማወራው፣ መረጃ የምሰጠው ለማለት ያክል ነው። ግን ቴዲ አሁን ብዙ ጊዜ እኔ ማልደፍራቸውን ቶፒኮች መረጃው ቢኖርህም አንዳንድ ጊዜ ትፈራለህ። ትዳፈራለህ። አንተ ደግሞ በጣም ምንድነው ትልክ እንደዚህ እንድትደፍረህ ሚዲያውን እንድትሰራ የሚያደርገን? ከጀርባ ምን አለ ከሆነ ግን እስር ምን አጋጥሞ ያውቃል? ከጀርባ ምን አለ ከሆነ የጀርባ አጥንት ነው ያለው፣ ሌላ ነገር የለም። ከዛ በዘለለ በሚዲያ ውስጥ እኔ ከ20 ዓመት በላይ ሰርቻለሁ። ባልደረቦች የሚያውቃሉና ፕሬስ ውስጥ ስንሰራ ምን አለ መሰለህ፣ እንደው በዚሁ አጋጣሚ ብናገር ማለት ነው፣ ጋዜጣው ወይም መጽሔቱ ቅዳሜ ከወጣ ሰኞ ከማዕከላዊ ይደወልልሃል። ይሄ እንዳሁን እኮ ተይዘ ታፍነ ምናምን አይደለም የምትሄደው። ከማዕከላዊ ስልኬ ላይ ቀጥታ አቶ ቴዎድሮስ ነው ታው ለጥያቄ እንፈልጎታለን ማዕከላዊ ቢሮ ቁጥር 74 ወይም 75 76 እንድትመጣ ትባላለህ። እውነት ለመናገር አለምንም ለምሳሌ ሰኞ ካልተመቸኝ ሰኞ አልችልም ነው የምላቸው። ማክሰኞ ነው አባላለሁ። መርማሪው ማክሰኞ ይጠብቀኛል፣ ቀጥ ብዬ ሄዳለሁ። ከዛ ቃሌን እሰጣለሁ፣ በዋስ እለቀቃለሁ። በጣም ብዙ ጊዜ ይሄን ትሬንድ ለምደነዋል። ይሄን ትሬንድ በቃ እንደዚህ ሲወጣ የሆነ የሚያስጠይቅ ነገር ካለ ከማዕከላዊ ይደወላል። ማዕከላዊን የመሰለ የሚያስፈራ እስር ቤት የለም። እንግዲህ በሚነገርም በምንም አይታችሁታል። አይቻለሁ፣ ታስሬ ሞትቻለሁና በቃ ከሲኦል የበለጠ ሌላ ሲኦል አለ ወይ ብለህ እንደምታነጻጽረው ነው። ምንም ከዚያ በላይ ምንም አይመጣም የሚል ነው አንደኛ ሐሳቤ። ሁለተኛ እውነታን ይዤ ስለሆነ ነው። ሶስተኛ እዚህ ላይ ደረሰን አንድ ገጠመኝ ልንገር ብዬ ብል አንድ ጓደኛችን ነበርና ሁሌ ጋዜጣው ሰኞ ይወጣል፣ ሁሌ ሮብ ማዕከላዊ ይጠራል እና ሁሌ እየጠራ ያሳድሩታል። ከዛ ቤተሰብ እንግዲህ ሁሌ ይቸገራል ለሱ ምግብ ማምጣት ምናምን ነገር። ከዛ አንዴ ሮብ ቀና ተብሎ ሲባል ፍራሽ እንዳብል ድርብስ ይዞ ሄደው ማዕከላዊ። ከዛ ጥበቃዎቹ አዩና ደነገጡ። እንዴ ምንድነው ወይ ነገር ምንድነው? ለምንድነው ፍራሽ እንዳብል ድርብስ ይዞ የመጣው ሲባል ያው ዞሮ ልታስገቡኛል ቤተሰብ አምጡ ብዬ ከምደውል አንደኛ ይልም በጣም ከት ብለው ሳቁና እሺና ይዘው ግባና እዚህ ጥበቃው ጋር አስቀምጥና የምታድር ከሆነ ተወስደዋል አሉት። እውነትም እንደተባለ ያው ቃሉን ከጨረሰ በኋላ ወደ ማረፊያ ቤት ወሰዱት ሲባል ፍራሽ እንዳብል ድርብስ አምጡልኝ ብሎ ይዞ ሄዶ ገባና እኔ ከዛ የበለጠ ነገር ይመጣል ይገጥመኛል ብዬ ስለማላስብ ነው። ከዛ ባሻገር ግን እውነታም ስላለ ነው። በሶስተኛ ደረጃ ደግሞ እግዚአብሔርም ይጠብቀኛል፣ ጸሎት አለ። የእናቴም ጸሎት በጣም ይጠብቀኝ ነበር ከምሬን የምነግርህ እና ይሄ ነገሮች አሉ። አምናለሁ፣ በእግዚአብሔር በጣም አምናለሁ ነው የምልህ። በጣም አምናለሁ። እኔ የደህንነት ሰዎች የተባሉት በጣም ብዙ ጊዜ ቢሮ እየመጡ እንዲበር ላይ የምንተላለፍበት ጊዜ አለ። በፕሬሱ ላይ እየሰራን ማለት ነው። እና ሲመጡ ታውቃቸዋለህ፣ ኮፍያቸው መነጽራቸው ምናምን የሆነ ማስቲካ እያኘኩ ምናምን ሌላ ሰው አራዳ ለምሰል ምናምን የሆነ የሚጠቀሟቸው ነገሮች አሉ። በዛ አንዴ ደግሞ ያው ልሸውደው ስል እዛው ፊት ለፊት ደግሞ ቀብ አድርጎኝ ወስዶ ግን መኪና ውስጥ መክሮ አወራን ምናምንና መጨረሻ ማስጠንቀቂያ ሰጠኝ። ምን አለኝ መሰለህ? አሁን ቀጥ ብለህ ግባና ስራን ትሰራለህ አለ። እሺ ጌታ ያልኩት ይሄን ነገር ለሰው እንዳትነግር አለኝ። እሺ ለማንም አልነግርም ብለዋለሁ እንትን አለኝ። እዚህ አሁን ማን ያለው እኔ እናንተ መሃል አለ። አይ እኔ እናንተ ብቻ ነን ስለው ይሄን ነገር አለ ይሄ ነገር አሁን ያወራ ነው ከወጣ አንተን ያወጣው ማለት ነው አለኝ። እሺ ጌቴ አመሰግናለሁ ብዬ ቃል ሕይወት ያሰማልን ብዬ ጉርድ ፎቶግራፍ ሰጥቼ ሲፈልገኝ እንዲያገኘኝ ማለት ነው ከዋሌት አውጥቼ ጉርድ ፎቶግራፍ ሰጥቼ ተለዋጭ ሪዘርቭ ስልክ ከዚህ በኋላ ስደውልልህ ያለበትን ብቻ ትነግረኛለህ አለ። ከዛ በኋላ በነፃነት ማውራት ጀመርን። ሀቁን ነው የምነግርህ። በጣም በነፃነት ማውራት ጀመርን።
ኢንሳ እዚህ ሊሴ ፊት ለፊት ያለው እዛ ጋር ካፌ አላችሁ ምናምንና እዛ ነው የሚቀጥረኝ። ቢሮአቸው አይወስደኝም፣ እዛ ይቀጥረኛል። መመርመር ሲፈልግ ራሱ ወስዶ መኪና ውስጥ ነው። 2 ቁጥር መኪና አላቸው። 1 ቁጥር ላዳም አለ። ላዳ ውስጥ ማስገብቶኝ አስወርቶኝ ያውቃል። 3 ቁጥርም አለ። 4 ቁጥር ኦብቪየስሊ መንግስት ስለሆነ የፀሐዩ መንግስት ስለሆነ እንደዛ ነውና እንደዚህ ያሉ ነገሮች አልፈንባቸዋል ነው የምልህ። ስላለፍንባቸው ዋትስ ኒው። የመጨረሻ ጥያቄ ግን ወሳኝ የሆነ ነገር ነው ማለት ነው። አሁን እናንተ ሁሉ ዋጋ ከፍለ እንግዲህ ከዓመት ላይ በሚዲያው ላይ እንደዚህ ቻሌንጅ እየተጠራ ብዙ ነገር እየደረሰበት ስትሰራ ነበር። በሌላ በኩል ደግሞ በቅርብ ጊዜ ውስጥ አሁን ተበርስ ሳሚት ስም እና እርግጥ ጥሩ ነው እየሰራ ያለው እና ደሞዝም ጠይቋል። እውነቱን ነው። አንተ ደሞዝ አልጠየቅም። ከዛ በኋላ ደግሞ 2 ልጆች መጥተው ነበረ 10 ብር እና ስንት ብር ምናምን የሚሉ እና መጨረሻ ላይ እኔ እንደውም ከአዎንታ ጋር አንደኛውን ሳየው ተስፋዬ የሚባለው ሳየው ገርሞኛል። እና እነዚህ አይነት አሰራሮችንና ደሞዝ ለህብረተሰብ ነው የሚሰራው። ትክክል። ይሄን ጉዳይ እንዴት ታያለህ? በጣም ጓደኞችም እንደሚያውቁት ባህሪም ሸመኛ ነኝ። እውነት ለመናገር መጠየቅ አልወድም። አይደለም ልጠይቅ ቀርቶ እኮ ነው የምልህ ያበደርኩትን ብር ራሱ እንኳን መልስልኝ ለማለት እንደው አንዴ ደውዬለት ከሆነ የሆነ ጉዳይ ገጥሞኝ ድጋሚ ለመደወል እንኳን በጣም እሳቀቃለሁ ነው የምልህ። በጣም እሳቀቃለሁ እና ያው ተፈጥሮ ይወስነዋል። እኔ እግዚአብሔር አያድርግብኝ። አዎ በቃ እንደዚህ ስትሆን ሸመኛ ትሆናለህ ነው የምልህ። እኔ እግዚአብሔር አያድርግብኝ እንጂ የሆነ የጤናም ወይ ከበድ ያለ ነገር ቢሆን ገንዘብ የምጠይቅ አይመስለኝም። የምጠይቅ አይመስለኝም። አዎ አያድርስ መድኃኒዓለም መድዬ ጠብቀኝ። የንግድ ባንክ 1034 28 66 763 የቴሌ ብር አለ እንዴ? አዎ 09 89 00 00 89 በጣም ነው የምናመሰግነው። ቀለል ያለ ነው። በዚህ አጋጣሚ ይሄ ሁሉ ዋጋ እየተከፈለ ስለዚህ እሱ ሸመኛ ነው፣ እኛ ግን ከጎኑ መቆም አለብን። ቴንኪው፣ አመሰግናለሁ። ለምታደርጉትም መረጃዬን ለምትከታተሉት በሙሉ የመረጃህን ምንጭ ሊንክ መረጃዬን ቲክቶክ ላይ የሚከታተሉ ካሉ ቴዲ ካሳ ኒውስ የሚል ነው። ቴዲ ካሳ ኒውስ ነው። ወደ 176,000 ምናምን ተከታይ ህዝብ እመራለሁ ማለት ነው በዛ ውስጥ። ሌላው ዜና 24 የሚል አለ። ዜና 24 ZENA 24 ዜና 24 የሚል አለ በእንግሊዝኛ። እሱ የፌስቡክ ገጽ ነው። እሱ ደግሞ ወደ 332,000 ያህል ተከታዮች አሉት። እውነተኛ ተከታዮች ናቸው። በቡስት ምናምን የመጡ አይደለም። በቡስት የመጣው ያው ኬንያዊውም ሱዳኑም ሁሉም ህንዱም ይመጣል፣ ናይጄሪያውም ይመጣና በኋላ የሚራገፍ ምናምን ነው የሚሆነው። ይሄ ትክክለኛውና በራሱ ተረፍቶ ነው። በጣም በየጊዜው እንቅስቃሴ አለው። ጥሩ ነው። እውነተኛ መረጃ አለው። በየደቂቃ አዳዲስ መረጃዎች ላይ ይለጠፉበታል። ከዛ ባሻገር የፌስቡክ የግል ገጼ ቴዲ ካሳ ፈጣን መረጃ ነው። ቅዴ በሚለው ነው ብዙዎቹ የሚያውቁን። እንደዛ ነው እንግዲህ ሶል ዴይሊ አመሰግናለሁ። ሶል ፔጅ ኦኬ፣ ሶል ፔጅን ተከታተሉ። ትናንትናም ደብዳቤ ሲመጣልኝ ሶል ዴይሊ ተብሎ ስለመጣ ነው፣ ግን ሶል ፔጅን ተከታተሉ። በነገራችን ላይ እኔም ደግሞ የአንተ ገጽ አድናቂ ነኝ። መረጃዎቹን ከጥሩ ትንታኔና ከጥሩ ፒክቸር ጋር እንደገና ስፖንሰርም ከላይም ከታችም አሉ። እንግዲህ ስፖንሰሮቹንም እያየን ነው። በርታልን ሶልዬ።